በምትወዷቸው ሰዎች ወይም ደግሞ ለኔ ብላችሁ የኔ ያስቡልኛል የኔ ማለት የነሱ ነው ማለት የኔ ነው ብላችሁ የምታስቧቸው ሰዎች ከተከዳችሁ እመኑኝ ከዛ በኋላ ጠንካራ ነኝ ብላ ሞር ከዛ በላይ እንድጠነክሩ ወይም ደግሞ ያግዛችኋል ማለት ነው። በነገራችን ላይ መከዳት በአንቻ ሊሆን ይመስላችኋል። በፍቅር ብቻ አይደለም መከዳት፣ በብዙ ነገር በገንዘብ አበድሮች እናንተ አበነዛ ሰዎች ቴንኪው አመሰግናት ሲችሉ ግን እናንተ እንደገና ለማኝ ትሆናላችሁ ታውቃላችሁ። እና ይህች እህታችን እንግዲህ በምትወደው ወንድሟ ነው የተከዳችሁ ማለት ትችላላችሁ። ወንድም ማለት አባት በሌላችሁ ጊዜ የአባት ምትክ በቃ አባት፣ ወንድም፣ ጋሻ የኤቭሪቲንግ በቃ ሁሉ ነገራችሁን ሊሆን የሚችል ነው ወንድም ማለት ለኔ ማለት ነው። ግን አንዳንዴ ደግሞ የምንሳሳላቸው ወንድሞች አሉን። ለምንድን ነው እኔ ብዙ ጊዜ ምን እላለሁ መሰራችሁ ሁሌም ታላቅ ወንድም በኖረኝ ብዬ አስባለሁ። እና አሁን ደግሞ ታላላቅ እህቶች እያሉኝ ሳይ ደግሞ ፈጣሪ ሆይ እንኳን ታላቅ እህት ኖረኝ እላለሁ። ምክንያቱም ታላቅ እህቶች ለእኔ እንደ እናቴ ናቸው። እና እንግዲህ እሱ አግብቶ እስከሚወጣ ድረስ በእሷ ገንዘብ እየሰራ እየኖረ ነገር ግን እሱ ልክ አግብቶ ሲወጣ እሷን መሬት ላይ ነው የጣራት። ታውቃላችሁ? አስቡት እንግዲህ ወንድ ልጅ ብዙ ጊዜ ወንድምም ይከዳል። በቃ ሁሌም ግን ያንቺን ደስታ ማየት የሚፈልገው አባትሽ ብቻ ነው። እመኝ ወንድምም ቢሆን ይከዳሻል፣ ባልም ቢሆን ይከዳሻል። ግን ወንድምም ባርም እግዚአብሔር መርቆና ፈቅዶ ሲሰጥሽ ብቻ ነው እንጂ አባት እኔ እንጃ የአባት መጥፎ አሉ ብዬ አላስብም። ለምን ታውቃላችሁ? በጣም ትንሽ ናቸው ያሉት እንጂ አባቶች ብዙ ጊዜ ለሴት ልጃቸው በጣም ዋጋ የሚከፍሉ ናቸው። ሰላም ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? በያላችሁበት ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። ሙሉዓለም እባላለሁ። ለማታውቁኝ ካላችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮን ስታዩ ላይክ ብታደርጉ በጣም ደስ ይለኛል። ያያችሁት በምታዩት ልክ ላይክ ብታደርጉኝ በጣም ነው ደስ የሚለኝ ያስፈልገኛል። እና ፕሊስ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ያው በዚህ ቻናል የራሴን ሀሳብ የራሴን ነገሮች ነው ሼር የማደርግበት። እንዲሁም ደግሞ ወደፊት ሀገር ስገባ ሰራበታለሁ ብዬ ስላሰብኩ ነውና እባካችሁ ላይክ በማድረግ ቤተሰብ ሁኑ። እናም እንግዲህ ዛሬ ወደ መጣሁበት ርዕስ ወይም ደግሞ አንዳንድ ጉዳዮች አንዳንድ ነገሮች አያለውና እኔም ካሳለፍኩት ከደረሰብኝ አንጻርና መከዳት ምን እንደሆነ አውቀዋለሁና አንዲት እህታችን ምንድነው በጣም ወንድሜን ማጣሁት ገንዘቡን ማጣሁት አለች እና በጣም ነው ያሳዘነችኝ። ይሄ የሁላችንም ሴቶች ወይም ደግሞ እህቶች የሁሉም ሰው ለምሳሌ አንቺ፣ አንተ፣ እኔ ሁላችንም በስደት ዓለም ላይ እየኖርን ተከድተን እናውቃለን። በቤተሰብ ብቻ አይደለም፣ በጓደኛ ልንከዳ እንችላለን። በቤተሰብ፣ በአክስት፣ በአጎት፣ በወንድም ወዘተ ማለት ነው። ነገር ግን ፈጣሪ መርቆና ፈቅዶ ሲሰጥ መልካም ቤተሰብ ሲኖራችሁ፣ መልካም ጓደኛ ሲኖራችሁ፣ መልካም ነገር በዙሪያችሁ ሲኖሩ መቼም እናንተ ማንም አይጎዳችሁም። ነገር ግን እንግዲህ አንዳንድ ጊዜ አምናችሁ ቤት፣ መኪና እንዲሁም ደግሞ ገንዘብ ወይም ደግሞ ገንዘብ ልስራ ብላችሁ ሱቅ ትከፍቱ ይሆናል እና እኔ ከዚች ልጅ ጋር እኔ አንዳንድ ጊዜ እሷን ልተዋትና እንደ ሀሳብ ልስጣችሁ። ማለት እኔ የራሴ የማደርገው ነገር ለምሳሌ ገንዘብ ከሆነ የሰጣችኋቸው ወይም ደግሞ ለእህታችሁ፣ ለወንድም፣ ለምትወዱት ሰው የስራ ዕድል ከፈጠራችሁ ገንዘብ ልስጥህና ወይም ልስጥሽና ሱቅ ክፈች ወይም የሆነ ንግድ ክፈች፣ የተለያዩ ሱቆች ወይም ደግሞ እንግዲህ እሷ ጂም ቤት ነው የከፈተችለት። ነገር ግን እናንተ ሱቅ ስትከፍቱ እኔ አሁን ለእህቴ ይህን ያህል ብር ልስጥሽና ሱቅ ክፈች፣ ከዛ ቀስ እያልሽ ትከፊኛለሽ፣ ወደፊት ሰጭኛለሽ ካልኳት ያንን ገንዘብ ነው እንጂ የምትመልስልኝ ከሱቁ ከምታገኘው ገንዘብ ለእኔ አታካፍረኝም።
እና እሷ ግን ያው ብር ሰጠሁት አብረን እንስራ ተባብለን ነው። ይሄን ያህል ወዲህ ነገር የለውም። በወር ስንት እንደሚያገኝ ገቢው ምናምን አላቅም፣ ግን እኔ የማስበው የጋራ እንደሆነ ብዬ ነው የማስበው አለች። ይሄ ስህተት ነው። ምንድነው ብዙ ጊዜ በጋራ ከከፈታችሁ ወይም ደግሞ ገንዘቡን ለምሳሌ 100,000 ብር ከሆነ ሱቅ የምከፍችው ወንድምሽ እየሰራ እሱ ጉልበት ችሎ አንቺ ገንዘብ፣ ነገር ግን ደግሞ በወር 50,000 የሚያገኝ ከሆነ 25 አንቺ 25 እሱ፣ በወር 60,000 የሚያገኝ ከሆነ 30,000 አንቺ 30,000 እሱ። እንደዛ ነው አሁን በጋራ ከፍተን ብለሽ ልታወሪ የምትችይው። እና በጣም ትልቅ ስህተቶች የሚሰሩ ልጆች አሉ፣ በጣም ብዙ። አሁን እሷ እንግዲህ አሜሪካ ሀገር ነው የምትኖረው እና ሌሎች ወንድምና እህት ቢኖራትም ግን ለሱም ሞር ታደራለች። ይሄ ሁላችንም ቤት ውስጥ ያለ ነገር ነው። እኔ እህቶቼን በአንድ ነው የምወዳቸው፣ እህቶቼን እኩል ነው የማያቸው። ነገር ግን አንዳንድ ጊዜ ደግሞ መውደዳችሁ አንድ ቢሆንም ደግሞ የሚረዱ እህቶች አሉ፣ የማይረዱ ቤተሰቦች አሉ። ገባችሁ? እንደዛ ነው። ገባ? አንድ እህቴ ከተቸገረች እሷን አግዛለሁ፣ ያችኛዋ ደግሞ ከኔ እርዳታ የማትፈልግ ከሆነ አላግዛትም ማለት ነው። ስለዚህ እሷም እንደዛ ነበር ያደረገችው። ብዙ ወንድሞች ብዙ እህቶች አሏት፣ ግን ለአንዱ ወንድሟ ብቻ ነበረ እንደዛ ስታደርግ የነበረው። እና ብዙዎቻችሁ እወቁ ማለቴ ገንዘብ ሰጣችሁ ለጋራ፣ እሱ ጉልበት ችሎ አንቺ ገንዘብ ችለሽ የወር ገቢያችሁ የጋራ ነው። ይሄንን ማሰብ አለባችሁ። እኔ በጣም ሙሉን በቃ ሰራዳመኩኝ የሱንም የሷንም ታሪክ በቃ ሁለታችሁንም ሰራሰማሁኝ። እሱ ገንዘብ ሰጠችኝ፣ እኔ ሰራው፣ በቃ ገንዘቧንም ደግሞ መልሼላታለሁ ነው። እሷ ደግሞ ምንድነው ያለችው? አይ የጋራ ነው የከፈት ነው። ኦኬ የጋራ ከከፈታችሁ እንዲሁም ጋዜጠኛው የጋራ ከከፈትሽ እኮ በወር ገቢው ስንት ነው? ወጫችሁ ማወቅ አለባችሁ፣ ገቢያችሁ ማወቅ ነበረባችሁ። አንቺ ደግሞ ያንን ነገር አላወቅሽም አታቂም ሲላት፣ አዎ ምክንያቱም የእሱ ገንዘብ ማለት የኔ ነው ብዬ ሰራሰብ። ወንድ ልጅ ደግሞ ልንገራችሁ፣ ወንድ ልጅ እኔ ልንገራችሁ፣ እግዚአብሔር መርቆ ሲሰጥ ብቻ ነው ወንድ ልጅ ይከዳል። አባትሽ ብቻ ነው፣ ወንድምሽ ራሱ ይከዳሻል። ልንገርሽ ወንድምሽ እንደው ፈጣሪ መርቆ ሲሰጥ ነው እንጂ ወንድምሽ በቃ ሲክስሽ በቃ ሌላ ሰው ከጎንሽ ከሌለ ፈጣሪ በቃ አይ ወንድምሽ እሱ ይበቃሻል ካለሽ ወንድም ጋሻ ነው፣ ወንድም ሁሉ ነገርሽ ነው። ጭራሽ አታግቢ እያለ እሷ የምትፈልገውን ነገር ወይም ደግሞ እሷ የምትወደውን ወንድ እንዳታገባ ይከለክላት ነበረ። አያችሁ፣ እሱ በእሷ ገንዘብ ጎጆውን አደላድሮ ትዳሩን መስርቶ የራሱን ህይወት እየኖረ እሷ ደግሞ ህይወት እንዳትመሰረት እዚህ ጋር ይከላከላል። አያችሁ አይደል እንዴት እንደሚያስቡ ወንዶቹ። በዚች ምድር ላይ ሁልጊዜም ደስታሽን፣ ሳቅሽን፣ ፈገግታሽን የሚፈልገው አባትሽ ብቻ ነው። እና ብዙ ጊዜ በስደት ዓለም ላይ ስትኖሩ ብዙዎቻችሁ እንደዛ ማድረግ አለባችሁ። ገንዘብ ከሆነ እህቴ አንቺ ጉልበት ቻይ፣ እኔ ገንዘብ ይሄን ያህል ብር ልስጥሽ፣ ሱቅ ክፈቺ፣ ገቢያችን ግን እኩል ነው የወር። ገባችሁ? ኪሳራውንም ትርፉንም። አይ ገንዘብ አበድራችኋቸው ሰርተው እንዲመልሱ ከሆነ ሌላ ነገር ነው። ግን እንዲሁ በጥቅሉ ገንዘብ ስላላችሁ ብቻ ገንዘብ ሰጥታችኋቸው በኋላ ኢትዮጵያ ሄዳችሁ አይ ላገባ ነው ሲልሽ በቃ እንግዲያውስ ንብረታችንን ወይም ደግሞ ጅሙ የኔ ነው ወይም ሱቁ የኔ ነው ልል አልችልም። ምክንያቱም ይሄ እኔ ገንዘብ ሰጥቻት እህቴ ሱቅ ከፍታ እየኖረች እየሰራች ነገ ጧት ሄጄ ሱቁን ንቀቂ ሱቁ የኔ ነው ማለት አልችልም። ለምን? ገንዘብ ነው የሰጠኋት። ጉልበቱ ሱቁን ማላመዱ ብዙ ነገር አለና ያንን ማሰብ አለባችሁ ጋይስ። እና ሚዲያ ላይ ደግሞ በተቻላችሁ መጠን ከቻላችሁ በህግ ካልቻላችሁ ደግሞ እንዲሁ ሚዲያ ላይ ባትመጡ የእናት የአባት የቤተሰብ የእህት የወንድም ታሪክ ሚዲያ ላይ ይዛችሁ ባትመጡ መልካም ነው። ምክንያቱም ሁላችንም እንሞታለን፣ ሁላችንም እንሄዳለን፣ ሁላችንም ቀሪ ነን። ማለቴ ቀሪው ንብረታችን እንጂ የሚቀመጠው እኛ ሄጅ ነን። እኛ በትንሽ እየጨርቅ ነው ተሸፍነን የምንሄደው፣ ማለት ተገንዘን የምንሄደው እንጂ ሙሉ ንብረት ይዘን አንሄድም። ስለዚህ ቤተሰብን፣ እህትን፣ ወንድምን የሚጸጽተንን ነገር በተለይ ደግሞ ሚዲያ ላይ አንዳንድ ጊዜ እንኳን ቤት ውስጥ የሆነ ወይ ከጎረቤት ጋር ተጣርተን ለአንዱ ጎረቤት ተናግረን እንዲያስታርቁን ሽማግሌዎች ካወቁ ለምን ሽማግሌ ያወቀ ለምን ራሳችንን በራሳችን አልጨረስንም የሚሉ ሰዎች አሉ። ልክ ነው። እኔ ከሰው ጋር ብጣላ
የተጣለውበትን ምክንያት ለመፍታት እሷ ወይም እኔ እና እሱ ወይም እሱና እኔ ወይም እሷና እኔ ሁለታችን መፍታት ካልቻልን ሽማግሌ ይገባል። ግን አንደኛው ደግሞ ቤተሰብ የውጭ ሰው ምናምን እንዲያውቅበት አይፈልግም። ዝም ብሎ እዛው እርስ በራሳችሁ ችግራችሁ መፍታት የምትችሉ ከሆነ ብትችሉ፣ አለበለዛ ደግሞ ሚዲያ ላይ ወጥታችሁ መፍትሄ የማታገኙበት ጉዳይ ከሆነ ለምሳሌ እህታችን አሁን ሚዲያ ላይ መጣች፣ ወንድሟን እንዲህ ነው ብላ ወቀሰች። በቃ እኔ የምፈልገው ገንዘቡንም አይመልስልኝ ይመን፣ በቃ እኔ እንደከፈትኩት ይመን አለች። ግን እሱ ገንዘብ ሰጠችኝ እኔ ከፈትኩኝ ብሩንም መልሼላታለሁ ነው ያለው። ቤቱም የራሴ ነው አለ። አስቡት፣ ይች ልጅ ወንድሟንም አጣች ገንዘቡንም አጣች። ስህተት የሰራችሁ መጀመሪያ ነው። ብሩን ስትሰጥ ሰርተህ ትከፍለኛለህ፣ ሰርተሽ ትከፍኛለሽ፣ ገንዘቡን ውሰጂ፣ በቃ አለቀ። አሁን አንቺ እሱ ህይወት ውስጥ ልክ ትዳር ውስጥ ሲገባ ሚስቱ ከመጣች ትቀማኛለች ብለሽ ወይም ደግሞ ሚስቱ ከመጣች ሚስቱም ስላለችበት ልትካፈል ትችላለች ብለሽ ከመሬት ተነስተሽ ሱቁን አምጣ ማለት አትችይም። እና አንዳንድ ጊዜ የምናደርገውን ነገር ማስተዋል አለብን፣ ማሰብ አለብን። ወንድምሽም ቢሆን እህትሽም ብትሆን በቃ ምንም ቢሆን ማሰብ አለብን የምናደርገውን ነገር። እኔ ይሄንን እምላችሁ ያው እኔ ማድረግ የምችለው እንደዛ ነው። እኔ አሁን ስደት ላይ ያለሽ እህቴ ለወንድሜ ብር ልሰጥ ነበረ ሱቅ ልንከፍት ምናምን ብትይ በብድር ነው ወይስ የጋራ ነው? ወይም ደግሞ እሱ ገንዘብ ለምሳሌ ግማሽ ብትከፍቱ ደስ ይላል። ደግሞ እንደሱ ደግሞ ካልሆነ ገንዘብ አንቺ ችለሽ ጉልበት እሱ ሆኖ የወር ገቢያችሁ ደግሞ የጋራ ከሆነ ይሄ በጣም ያስኬዳል በጣም። እና ዝም ብላችሁ በጭፍን ብር ሰታችሁ ከዛ በኋላ ኢትዮጵያ ስትሄዱ ሱቁ ከለመደ በኋላ ጂሙ ከለመደ በኋላ ምግብ ቤቱ ከለመደ በኋላ ሂጄ እህቴ ልቀቂ እኔ ልቀመጥበት እኔ ልስራበት ማለት አልችልም። ይሄ የራስ ወዳድነት ነው። አንደኛ ደግሞ እንዳልኳችሁ ነው። በቃ ከቻላችሁ አክስት፣ አጎት፣ ዘመድ እኮ አለ በህግ ሚዲያ ላይ ሳንወጣ እዛው በህግ ብንጨርሰው ብንፈታው። ምክንያቱም ሚዲያ ላይ ስለ ትዳር ከባልሽ ጋር ተጣለው ብለሽ ሚዲያ ላይ መንጣት፣ ጓደኛዬ ጋር ተጣለው ብለሽ ሚዲያ ላይ መንጣት፣ ብሬን ተካርኩ ብለሽ ሚዲያ ላይ መንጣት መፍትሄ የማታገኝበት ከሆነ ሚዲያ ላይ አትምጪ ወይም አትምጡ። ምክንያቱም ሚዲያ ላይ ስትመጡ መፍትሄ ፍለገናል። ሚዲያ መፍትሄ ካላገኘን ትርፉ ቤተሰብ ቂም ማትረፍ ነው። አሁን ወንድሟ ጋር ብትታረቅ ነገ ጧት በቃ ሚዲያ ላይ ወጥተሽኝ ስሜ ጠፍቶ ብሎ እንደ በፊቱ ሊሆን አይችልም። እኔ አልችልም። እኔ አሁን ሴት ጓደኛም በሉት ዘመድም በሉት በተለይ ዘመድ እኔ በሀዘኔ በደስታዬ ጊዜ ካጠገብ ያልሆነ ዘመድ ምንም አይሰራልኝም። ምክንያቱም ለለቅሶዬማ ለሀዘኔማ የትም ሀገር ሆኖ ስራውንም ቢሆን ትቶ ይመጣል እኔን አፈን ለማግበስ ማለት ነው። በደስታዬ ቀን ከጎኔ ያልሆነ ቤተሰብ በደስታዬ ቀን አብሮ ደስታዬን ያልተካፈረ ሰው በአፍንጫ ይውጣ። ምክንያቱም እኔ እንደዛ ነኝ። እንዲሁም ደግሞ ጓደኛ አሁን በፊት በጣም የምንዋደድ ጓደኛሞች ከሆን ከዛ ተጣቅተን ብዙ ነገር ተወቃቅሰን ብዙ ነገር አድርጋኝ መልሼ እንደዛኛው መጀመሪያ እንደ ጓደኝነታችን ልሆን አልችልም። በቃ ይሄ በቃ ክፉ አይንካት ክፉ አይንካው እንጂ ይሄ መጀመሪያ እንደነበርኩት ጓደኝነት ልሆን አልችልም። ምክንያቱም አንድ ጊዜ እምነት የሚባል ነገር አለ። አንድ ጊዜ ልብ ከተሰበረ ጓደኝነት ከተሰበረ ይሄ አምናችሁ ስትከዱ የከዷችሁ ሰዎች ወይ እሷ እኮ ጓደኛዬ ናት እሷ እኮ ወይ እሷና እኔማ ሞት ነው የሚለያይን ብለን አውርተን ተማምለን ብዙ ነገር አሳልፈን ከዛ ደግሞ ሌላ ቦታ ሄዳ እዛ አሸሸ ገዳሚ ብላ ወይም ደግሞ ወዳ ወዲህ ብላ መልሳ ብትመጣ እኔ እንደ በፊቱ አልሆንም። ለጓደኛ ብቻም አይደለም ለዘመድም ማለት ነው። ምክንያቱም እኔ ስደሰት ያኮረፉ ሰዎች በሙሉ ለእኔ ወዳጅ አይደሉም፣ ለእኔ ጠላቶች ናቸው። እና ይሄ የምላችሁ ደግሞ እኔ እንደ ማንኛውም ሰው ሀገር ነው ያለሁት፣ በብዙ ነገር አሳልፍ ያለው ከዛ አንጻር ነው። እና በስደት ዓለም ላይ ስትኖሩ ገንዘብ ስትሰጡ፣ በተለይ ደግሞ ንግድ ክፈቱ ብላችሁ ለቤተሰብ ስትሰጡ፣ አንድ በምን መልኩ እንደምትሰጡ፣ ሁለት ደግሞ አስባችሁበት በደንብ ወስናችሁ ውስጣችሁን አሳምናችሁ ብትከዳኝም
ብሰጠኝም ባሰጠኝም ብቻ እሷ ራሷን ትቻል ብቻ እሱ ራሱን ይቻል ብላችሁ አስባችሁ ከሰጣችሁ በኋላ ያ ነገር ሀፕን ቢያደርግ ምንም አይመስላችሁም።